ይሄንን አሁን በኢትዮጵያ የፖለቲካ ሁኔታ የኢትዮጵያ አሁን ጽምዶ ብሎ የሚመሰረቱት ወያኔና ሻዕቢያ ምንድነው? ምን አተው ነው? ምን ጎሏቸው ነው እነሱ ጽምዶን የፈጠሩ የሚል ነገር ማየት ተገቢ ነው የሚሆነው። ወያኔ ለብቻው ሻዕቢያም ለብቻው ምናልባትም ሁለቱም በጋራ ሆነው የኢትዮጵያ መንግስትን ችግር ውስጥ ለመክተት ቢፈልጉ አይችሉም። ለማንኛውም ግን ሁለቱም የኢትዮጵያ መንግስትን ለብቻ የሆነ ወታደራዊ ሁኔታም ይሁን ሌሎች ነገሮችን በመፍጠር መንግስትን የመቀየር ይሁን ኢትዮጵያን የመበተን ባር መበተን አይችሉ ያን መፈጸም ስለማይችሉ መጣመር አስፈላጊ ሆነ። ሁለት የተለያየ አስተሳሰብ ያላቸው ናቸው ጽምዶን የፈጠሩት። ቅድም ያልኩ ሁለት ተመሳሳይ የሆነ አስተሳሰብ ያላቸው ጽምዶን የሚፈጥሩት በዕቁቡም በእርሻውም ነግሬሃለሁና አሁን በኤርትራ መንግስት እና በወያኔ መካከል የተለያየ ሐሳብ ይዞ ነው ይሄንን ጽምዶ የፈጠሩት። የወያኔ ጽምዶን የመፍጠር ፍላጎት ከፍተኛ የሆነ ሰራዊት ይዞ ደብረሲና በደረሱበት ሰዓት ከደብረሲና ለመድረስ ይሄን አስታውሳለሁ አርጀባቸው ከቆቦ እስከ ደብረሲና። ከዛ በተረፈ እንደገና ከደብረሲና ደግሞ ተመክተው ስንመልሳቸው ቆቦ ለመድረስ 13 ቀን ነው የፈጀባቸው። ስለዚህ አሁን ወያኔ ኢትዮጵያ ፌደራል መንግስትን መቋቋም አይችልም ብቻውን። ምክንያቱም መጀመሪያውኑ ጦርነቱ ሲጀምር የፌደራል መንግስቱን በተለያዩ የሱፐር ኢጎ ወይም ደግሞ የነሱን አቅም በሚገባ እንደ ወታደር ገምግሞ ሳይሆን አዲስ የተመሰረተ መንግስት ስለሆነ በቀላሉ ልንጥለው እንችላለን ብለን ነው ያን ሁሉ ጦርነት አውጆ የሰሜን እዝን በተኙበት አርደው ከዛ በኋላ የጀመሩት። ከአላማጣ እስከ ደብረሲና ድረስ እንደ ረጅም ዘንዶ ተደርጎ ከደጀናቸው መጨረሻ ላይ ተመትተው ወጥተዋል። ወያኔ ከዚህ በኋላ የኢትዮጵያ መንግስትን የፌደራል መንግስቱን መገዳደር አይችልም በምንም መልኩ። በዚህ መሰረት የእኛ እነሱ እንደሚሉት ወያኔ እንደሚለው ማለት ነው አሁን የዚህ የፕሪቶሪያ ስምምነቱን መሳሪያ ማስከበር በዲዲአር ሰራዊት በመመለስ ጊዜያዊ መንግስት ማድረግ ከዛ በኋላ ከተለያዩ ቆይታ በኋላ ምርጫ ተደርጎ የመንግስት መመስረት የሚባለውን ነገር አሁን እንደገና ወያኔ ወደ ሲና ለመድረስ በሚገሰግስበት ጊዜ አንድ ያላስታወሰው ነገር ማንም በስልጣን ያለ የኢትዮጵያ መንግስት ወያኔን ከስልጣን ወይም ኢህአዴግ የሚባለውን ከስልጣን ያባረረ የለም። መላ ኢትዮጵያ በተለይም በኦሮሚያ ውስጥ የተጀመረው ህዝባዊ ንቅናቄ ነው ወያኔን ከስልጣን ያባረረው። ስለዚህ ይሄ ከስልጣን የተነሳው የወያኔ ሃርድኮር ወደ ስልጣን ለመመለስ ይሁን አዲስ አበባ ለመግባት ደብረሲና ደርሰዋል፣ ግን አልቻለም፣ ተመለሰ። ቢገባም ደብረሲና የሚቆይ አይደለም፣ ተመሳሳይ ነገር ስለሚገጥመው ማለት ነው። ስለዚህ ወያኔ ራሱን ለማትረፍና ህይወቱን ለማራዘም ጽምዶ መፈለግ አለበት ከደብረሲና ከተመለሰ በኋላ። ጽምዶ ደግሞ ከኤርትራ መንግስት ጋር ስምምነት መፍጠር ነው። በሌላ በኩል የኤርትራ መንግስት ደግሞ በመሰረቱ ከኢትዮጵያ መንግስት ጋር ግጭትን የፈጠረው ለምንድነው? የፕሪቶሪያ ስምምነት የፈጠራችሁት ወያኔ ማጥፋት ነበረባችሁ የሚል አቋም ስለነበረው መሰረት ከኢትዮጵያ ጋር ተኳረፈ። አሁን ከቲፒኤልኤፍ ጋር
ጽምዶን በሚፈጥርበት ጊዜ ወይም ቃንጃ በሚፈጥርበት ጊዜ የሱ ዓላማ የፕሪቶሪያ ስምምነትን ማፍረስ ነው። የፕሪቶሪያ ስምምነት ከፈረሰ በኋላ ሁለቱም በጋራ የሚያደርጉት ነገር የኢትዮጵያ መንግስት የተረጋጋ ለልማት የሚንቀሳቀስ እና የተረጋጋ ሰላም በኢትዮጵያ እንዳይኖር የሚያደርጉ ናቸው። ከተለያየ ፍላጎት ይነሱና የኢትዮጵያ መንግስትን የመረበሽ ተግባር ውስጥ ይገባሉ ማለት ነው። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል የግራንድ ባፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ ወደ ይሄንን ጽምዶ መፍጠር አስፈላጊ ሆነ። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት። ሁለቱ መስራቾች ናቸው እንጂ መናጆ አሉ። ብዙ ፋይዳ የሌላቸው አክት የማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የዚህ አማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ስለዚህ እነዚህ ብዙ ፋይዳ የሚፈጥሩና በኢትዮጵያ መንግስት ላይ ኢምፓክት የሚፈጥሩ አለመሆናቸውን ያው በምርጫው በሚገባ አይተናልና እነዚህ ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። ግን ደግሞ ጠላት ስለሆነ በሚገባ ሃንድል መጥበትና እነሱን ጨምረዋል። በሌላ መንገድ ደግሞ በዚህ በጽምዶ የተካተቱት የሱዳን መንግስትም ጽምዶ ውስጥ ገብተዋል። ያው በአደባባይ የተገለጸ ነገር ስለሆነ ማለት ነው። የሱዳን መንግስት ከኢትዮጵያ ጋር ናሽናል ኢንትረስቱን አላጣም። ኢትዮጵያ ለሱዳን እጅግ በጣም ታማኝ መንግስት እንጂ የሱዳን መንግስትን የሚከዳ አይደለም። ነገር ግን የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። አሁን ጽምዶ በምንልበት ጊዜ እነዚህ መናጆዎች የሆኑ ዋነኞቹ በጋራ የቆሙ ቢሆኑም የእያንዳንዳቸው ካራክተርን ወይም ባህሪን የገለጽን ቢሆንም ኤርትራ በኩል የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። አገሩን የሚያለማ ሳይሆን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ ነው። ስለዚህ ይሄ መንግስት ራሱን ለመንግስታዊ መርሰነሪ ያዘጋጀ ነው። በዚህ መሰረት የሚገዛው አለ። የፈርዖን ልጆች ይገዙታል። ምናልባትም ሁላችንም እንደምናውቀው ራሱ ኢሳያስ አፈወርቂ ፕሬዚደንቱ ማለት ነው በአንድ ወቅት ላይ ኤርትራ ነፃነቷን እንዳገኘች ኮት አንኮት የግብፅ መንግስት እኛን የሚረዳን ነፃነታችንን ለማግኘት አይደለም። የግብፅ መንግስት እኛን ሲረዳ የነበረው ኢትዮጵያን ቅሳነት መረጋጋትም ማለት ነው ለማሳጣት ተብሎ ነበር እኛን ሲረዱ የነበሩት ብሎ ራሱ ገልጿል። አሁንም ከኋላ ያሉት ፈርዖኖች ይሄንኑ ነው የኤርትራን መንግስት መርሰነሪ ባህሪ በማወቅ ገዝተውት የሚፈለገውን ገንዘብ በመመደብ የዚህኑ ኢትዮጵያን
እንዳትረጋጋ የማድረግ ተግባር የሚፈጽሙት። ኢትዮጵያን እንዳትረጋጋ የማድረጉ ጉዳይ የፈለገ ያክል ቢሄድ ኢትዮጵያን ግን ማፍረስና መበተን አይችሉም። ምክንያቱም ኢትዮጵያ የተመሰረተችው በህዝቦቿ መዋሰብና መጋመድ ስለሆነ ማለት ነው። ስለዚህ ጽምዶ የሚባለው ነገር ሊትራሊ ትርጉሙ ይሄ ነው። ከዛ በተረፈ አሁን በጽምዶ የገቡ ሰዎች የኢትዮጵያን ጥንካሬ የኢትዮጵያ መንግስት አሁን የሚሄድበት መንገድ የዚህ የፈርዖኖችን ፍላጎት ችግር ውስጥ ይከታል ከሚል አኳያ ተነስተው ችግር ሊፈጥሩብን ሞክረዋል ማለት ነው። ይሄ ችግር ሊፈጥሩብን የሚያደርጉት ነገር ሊቀጥል ይችላል። በአጠቃላይ በዚህ በጽምዶ ላይ ያለኝ ሀሳብ ይሄ ነው። በጣም ጥሩ አምባሳደር፣ እንግዲህ ይህ ቡድን ሌላው ቢቀር በመከላከያ ሰራዊት የፈጸመው ክህደትና በተለይ ደግሞ በማይካድራ የፈጸመው ግፍ ከአእምሮ በላይ እንደሆነ ይታወቃል። ያው እርሶም በወቅቱ ስለነበሩበት ማለት ነው። እንግዲህ ይህ ሳይበቃው ወደ ተመሰረተበት ማንነቱና ለዚህ ያበቃው የሴራ ፖለቲካ አካል የሆነ ህገወጥ አዋጅ አውጥቶ የትግራይ ህዝብን ለማስጨረስ የሚያስችለው ሰነድ አዘጋጅቶ ወደ ትግበራ ገብቻለሁ እያለ የመጣበት ሁኔታ ያለ እንግዲህ አምባሳደር እንደሚያውቁትም እንደሚሰሙትም ማለት ነው። አንዳንዶቹ ቀድሞ ማለት ነው ይሄ አዋጅ ከመውጣቱ በፊት የክስ መዝገብ አዘጋጅቶላቸው ተጠያቂ ለማድረግ ዝግጅት እያደረገ እንደነበረ በተለይ ደግሞ በዚህ ሙያ ላይ የተሰማሩ አንዳንድ የህግ ሰዎችና ሙያተኞች ከዛው ከስፍራ የላኩልን መረጃ ያመለክታልና እንደው እናቶችን እያሰረ ወጣቶችን እያፈሰ ያለበት ሁኔታ እንዳለም አሁን እየተሰማ የመጣበት ሁኔታ ያለና አምባሳደር አሁን አወጣሁት የሚለው አዋጅና ህወሓት ምንና ምን ናቸው? አዋጅ ማውጣት ለምን የሚለው ነገር እስኪ እንየው አምባሳደር። በጣም የሚገርም ነው። የሚገርመው ምንድነው የወያኔ ባህሪውን በግልጽ ማውጣቱ አይደለም የሚገርመው። አንድ የገረመኝ ነገር ምንድነው እነዚህ ሰዎች እፍረት የሚባል ነገር የላቸውም፣ መርህ የሚባል ነገር የላቸውም በሃርድኮሩ። ስለዚህ እያንዳንዱ የሚያደርጉት ነገር ለራሳቸው የሚያሳምናቸውና ከዛ በላይ ደግሞ ደስታን የሚሰጣቸው ነገር ለህዝቡም ለዓለም ማህበረሰብም ደስታና እምነትን ይፈጥራል የሚሉትን ነገር ነው ወደ አደባባይ የሚያወጡት። አንዳንድ ጥያቄዎች ላንሳና ወደፊት በጽሁፍም በተለያዩ ነገሮችም እንመልሳለን። ለምሳሌ ወያኔ በ1967 ዓመተ ምህረት ደርግ ደግሞ በ1966 ዓመተ ምህረት ወደ ስልጣን መጥተዋል። ኃይለ ሥላሴ በ1967 ዓመተ ምህረት መስከረም 2 ቀን ነው ከስልጣን የወረዱት እና ቲፒኤልኤፍ ደግሞ በ1967 ዓመተ ምህረት ህዳር 11 ቀን በደደቢት ትግል ጀመሩ። ምንድነው ትግሉ? ምንም መሰረት ያደረገ ኃይለ ሥላሴ እንደ ፊውዳል ስርዓት ወርደዋልና በዛ በፊት ለምንድነው ፈጥነው ወደ በረሃ የገቡት? ምንድነው ምክንያቱ? ይሄ መመለስ አለበት። የትግራይ ህዝብን ከሌላው ጭቆና ነፃ ለማድረግ አይደለም። በየት ነው የሚለውን ነገር ወደፊት በደንብ አድርገን ተመራምረን ሌሎች ነገሮችን ማስረጃ በጽሁፍ እናቀርባለን። አንዱ ይሄ ነው። ሁለተኛ ነገር እኔ በባህሪው እንግዲህ ወያኔ በምልበት ጊዜ ስድብ አይደለም። የራሳቸው ወያኔ ሓርነት ትግራይ ይባላል። ከዛ በተረፈ ኤልኤፍ ይባላል፣ ትግራይ ሊበሬሽን ፍሮንት። ስለዚህ አለት የፖለቲካ ፓርቲ ስም ያለው ቲፒኤልኤፍ ብቻ ነው፣ ወያኔ ብቻ ነው። በአማርኛ ትህነግ ይባላል። ስለዚህ ይሄን ስታይ 3 ስም ነው ያለው እና ወያኔ የሚለው ነገርም እነሱም ስማቸው ስለሆነ በዚህ መሰረት ወያኔ እያልኩ በአጭሩ ይሄዳለውና እነዚህ ሰዎች በባህሪያቸው ገለው ያለቅሳሉ፣ ሰርቀው ሌባ ይፈልጉ፣ ዋሽተው ውሸታምን የሚፈልጉ ሰዎች ናቸው። ዛሬ ገለጹት ወይም ደግሞ
ያወጁት የነጋሪት ጋዜጣ የሚባለው ምናልባት 67 ዓመተ ምህረት 66 ዓመተ ምህረት የተወሰኑ ወራቶችን ቆይቶ ደርግ ስልጣን በወጣበት ጊዜ መሰብሰብ፣ አጀት፣ መቃወም፣ ሰላማዊ ሰልፍ ማድረግ የመሳሰሉት ነገር አውጆ ነበረ። ዴሞክራሲ የሚባሉት የዴሞክራሲ አንዱ ምሰሶ ስለሆነ ማለት ነው። ወያኔ ወደ ስልጣን በመጣበት ጊዜ ይሄንን ደርግ የያዘውን ባህሪን ይዞ መጥቶ ግን ደግሞ ችግር ካልፈጠረበት የሚደራጁ የፖለቲካ ፓርቲዎች አጃቢዎቹ ናቸውና ምንም የሚያደርጉት ነገር የለም በሚል ተቀብሏቸዋል። ከዚህ አኳያ አንድ ታሪክ የማይረሳው በዛን ወቅት ላይ በስብሰባው የተሳተፉ ሰዎች ወይም ደግሞ ካድሬዎች የሚመሰክሩት በ1989 ይሁን እንደዚህ አካባቢ በትክክል ማላስታውሰው ታጠቅ ላይ ካድሬ ኮርስ ነበረ። በዛ በካድሬ ኮርስ አንድ ጥያቄ ቀረበላቸው ለካድሬዎቹ። የፖለቲካ ፓርቲዎች አሁን ኢትዮጵያ ውስጥ ያሉት የፖለቲካ ፓርቲዎች በምርጫ ቢያሸንፉ ስልጣን እናስረክባለን ወይስ አናስረክብ የሚል ጥያቄ ተነሳላቸው። ከዛ በኋላ ይሄን ሄዳችሁ በግሩፕ ተወያዩበት ተብሎ ሁሉም በቡድን ሲወያይበት ገሚሶቹ በፍጹም አያሸንፉም፣ የሚያሸንፉ ከሆነም የአጭበርብሮ ነው የሚል መጣ። ሌሎች ደግሞ አያሸንፉም ተባለ። ገሚሱ ደግሞ ካሸነፉ ስልጣን እናስረክባለን ብሎ ወደ መድረኩ ይመለሱና መድረኩን ሲመሩ የነበሩ ሰዎች አውቃቸዋለሁ፣ ስማቸውን አሁን አላነሳም። እነሱም እንደኔ ምስክር የሆኑ ማለት ነው፣ ትላልቅ የድርጅት መሪዎች ናቸውና ደን ከዛ በኋላ የተመለሰላቸው መልስ ምንድን ነው? እነዚህ የፖለቲካ ፓርቲዎች ከምዕራባውያን ጋር የሚገናኙ በመሆናቸው ኢትዮጵያን የሚበትኑ ስለሆነ ሲያሸንፉ ቢውሉ ስልጣን አናስረክብም ተብሎ ነው ለካድሬው ስልጣን የተሰጠው በዛን ወቅት ላይ። ስለዚህ ይሄን አውቃችሁ ነው መስራት ያለባችሁ ነው የተባለው። ወያኔ ደግሞ በዛን ጊዜ የኢህአዴግ ፒላር ነው የነበረው። ዋናው ቀላሽ ፓርቲ ቲፒኤልኤፍ ነው የነበረው እና ቲፒኤልኤፍ ገና ከመጀመሪያው ነው አንድ ዴሞክራት የሆነ ዲክታተር ገሚሱን ከምዕራብ ከቀኝ ዘመም አይዲዮሎጂ ያመጣ ገሚሱን ደግሞ ከምዕራባውያን አምጥቶ የኢትዮጵያን ሕዝብ የሚያጭበረብርበትና ለ27 ዓመት በስልጣን ላይ እንዲቆይ ያደረገው አሳሰብ ነው። አሁን ያወጀው አዋጅ ሌላ ነገር የለውም፣ ከዛ ባህሪው የተነሳ ነው። ወያኔ ዴሞክራት ቢሆን ኖሮ የኤርትራ መንግስት በ1991 በፈረንጆች ወደ ስልጣን ከመጣ በኋላ የሳዋ ስልጠናን ለማውጣት 17 ፔጅ ያለው የዚህ አይነት አዋጅ አውጥተዋል። ይህን አዋጅ ያወጣ የኤርትራ መንግስት ከባህሪ ነው የሚነሳው። የኤርትራ መንግስት ድሮንም ምንድነው ቲፒኤልኤፍ ወይም ደግሞ ህዝባዊ ግንባር ሲመሰረትም ከአማ ነው የተመሰረተው፣ ከኢኤልኤፍ ነው የተመሰረተው። ከኢኤልኤፍ ሲመሰረትም እንዲሁ በእኛ በ2013 ዓመተ ምህረት ወይም ደግሞ ጥቅምት 24 ቀን ሰሜን ዕዝ እንደታረደው ኢሳያስ የሚመራው ህዝባዊ ኃይልታት የሚባል ኢሳያስ በኢኤልኤፍ ውስጥ እዛው እያለ ምክትል ነው የነበረው። እሱ ያቋቋመው ድርጅትን ይሄ ህዝባዊ ግንባር ሓርነት ኤርትራ የሚባለውን ህዝባዊ ኃይልታት ብሎ እዛ ፈጥሮ አብሮ ይሄንን የማይቀበሉ የአማ ወይም ደግሞ የኢኤልኤፍ ሰዎችን አብሮ ተኝቶ ፈጅቶ ነው ይሄንን ድርጅት የፈጠረውና ስለዚህ ይሄ 17 ገጽ ያለው ስልጣን ከያዘ በኋላ መላውን የኤርትራን ወጣቶች ወደሚፈልገው ውትድርና በማስገባት
ኢትዮጵያም ይሁን የሚፈልገውን ሀገር ከቻለ በወረራ ካልቻለ ደግሞ በኮንትሮባንድ በተረፈ ደግሞ እንደ ማፊያ የሚያሳ